መኮንን ማለት የልብ ኬዝ ነበረበት እንዳልኳችሁ የተለያዩ ነገሮች ተደራርበውበት ያንን በሚሰማበት ሰዓት ላይ ድጋሚ በዋነኝነት የመኮንን ጉዳይ ላይ ስለተገኘውና ስለተሰማው ነገር ነው ላወራህ የመጣሁት እኮ እሱን እኮ አንተ ነህ ማኔጅ እያደረክ ያለው እኔ ለአንተ ኃላፊነቱን አሳልፌ ሰጥቻለሁ በትክክል እንግዲህ ያው ምንም ነገር ሲፈጠር እንደቀደሙ ከዚህ በፊትም የሚሆነውም ነገር ላንተም ስናወራ ለቤተሰቦቻችንም ስናወራ እያንዳንዱ ነገር እኩል ነው አንተም አዲስ ነገር ካለ የምትሰማ ከሆነ ቤተሰቦችም ካለ ሰውየው እኔ ከባዕድ አምልኮ ውጪ የሆነ የአእምሮ ራሱ ጤነኛ ይመስለኛል ይሄ ማለት የሆነ መንፈስ ነው ብዬ ነው ኤክስፔክት የሰው ልጅ ይሆናል ይሄ ጭራሽ አልጠበኩም ለዛ ነው የመኮንን እጅ ምን ያህል ረጅም እንደሆነ የተረዳሁት እዚህ ጋር ነው ኢቭን ሆስፒታል ውስጥ ኮማ ውስጥ ነበር ከኮማ ወጥቶ ማውራት በሚችልበት ሰዓት ላይ ሁላ መረጃ ይደርሰው ነበር 10 ምናምን ዓመታት እንግዲህ ስትፈርምበት የነበሩ ፋይሎች ማለት ህግ የያዘው ጉዳይ ስለሆነ የፈረመችበት ጉዳይ በሙሉ አንድ ባንድ እየተጣራ ንጹህ መሆኗንና አለመሆኗ በስትክክል ተጣርቶ ካለቀ በኋላ ለራሱ እንደገና የሚታዩ አንዳንድ ፋይሎች አሉ መኮንን አንተ ላይ ምን ያዝብህ ነገር አለ ምን የተፈጠረ ነገር አለ የሚሉት ነገሮችን ነበር እያጣራን የነበረው እያንዳንዱ ነገር በምንበረብርበት ሰዓት ላይ እንግዲህ ያው መኮንን ምን ያህል ኬዞች ላይ እንደሚጠነቀቅ ታውቃለህ ያው ምንም መናገር የሚያስፈልግ ነገር አይደለም ሎክድ አድርጎ የሆነ ወይ ሃከር ወይ የሆነ ነገር ተጠቅመን ነው እያንዳንዱ ነገር መፈልፈል የነበረብንና የተለያዩ የአይቲ ባለሙያዎች ጋር ነበር ስሰራ የነበረው እያንዳንዱን ኬስ እንበታትን ነበር የነበረው እንግዲህ በጣም በሚገርማችሁ ነገር ምን ያህል ሰውየው ምጡቅ እንደሆነና ነገሮችን ኬዞችን በጣም አክርሮ እንደሚል የሚያሳየው አንዳንድ ኬዞች በጣም በሚገርም እንጂ ክራክ ለማድረግ ኦልሞስት 24 ሰዓት የሚፈልጉ ኬዞች ነበሩ እዛም ቢሆኑ እንደምታውቀው ነው የህግ አካሎች እዛም ሆነው እየጠበቁት ነው እያንዳንዱ ነገር እንደዚህ ይሄ ተፈጠረ ኢትዮጵያ ውስጥ የተፈጠረ ቤት ገባ በማለት ነው ደረጃ ይደርሷል እሱ እንግዲህ ምንድነው እናቴ አቤል ቤት ሬሳ ተገኘ ብዬ ማውራት ራሱ በጣም ትንሽ ከበድ ያደርገዋል ነገሮችንና እኔ ራሱ ጨንቆኛል ምን ብዬ እንደምናገር ምነግራት አላቅም ደግሞ ሬሳ አምጥታችሁ ቤት አስቀምጣችሁ ጠበቃ ነኝ ምንድነው እንትላለህ እንዲህ ብለ ነገር የለም አቤል ገሏል ሰው እያልከን ነውና አምን ይሄ ነገር እውነት ከሆነ እኮ በጣም ከባድ ነገር እኮ ነው የኛም ስሜት ጥሩ አይደለም ግን አሁን እዚህ ጋር ያመንኩ አይደለም አቤል እንደዛ ያደርግም ጀስት ወይ ተመሳስሎ ወይ የሆነ ነገር ተፈጥሮ ነበረ አንዱ ብርጭቆ ላይ አሻራ አለው አሻራውም አንዱ የአቤልን ያሳያል አንዱ ደግሞ የጓደኛው ቅርብ ጓደኛው ፍቅረኛ አሻራ ነው የሚታየውና ማሚዬ ቆይ አሁን ቤተሰብ ምናምን የሚጠይቅበት ሰዓት አለ እሱ ነግራቸዋለሁ ቆይ ግራ ገባኝ መሄድ ነው ያለብን ማሚ መቀመጥ ነው ያለብን እዚህ ምንድነው እያወራ ያለው ምንም እየገባኝ አይደለም ፕሮግራም ላይ ነበሩ አብረው ነበሩ በተውውቃው ሐሳብ ለብቻው ተጠርተው ሊሄዱ ይችላሉ ሄዱ መጣጥ ሲጠጣ አይተዋል አሁን በዚህ ምቀኝነት ነው በልጄ ላይ አዝሞ የመጣ ነገር አለ መድኃኒዓለም እሱ ይመልስልኛል የኔ ጌታ አሁን እንሂድና ያለበት ቦታ ማየት ፈልጋለሁ ህግም ሆነ ምንም ሆነ ቆይ ሌሎች መረጃዎችም አሉ ሌሎች መረጃዎችም ያገኛናቸው አሉ እናቴ አጥፍቷል እያልክ እየነገርከኝ ነው የሰዎችን ጉዳይ ጎልጉሎ የሚያወጣ ልጅ እሱ ታሰረ ጥፋት አጠፋ እያልክ ነው አያጠፋ ልጁ እንዳይለወጥ ልጁ ስራ እንዳይሰራ ልጁ የተቸገረን እንዳይረዳ የሚያረግ ነገር አለ እንጂ አቤል እንኳን የጓደኛው እንኳን የምኑ ተሸልማ ብትመጣም አይፈልግም በቃ በልጄ ላይ ምስክር የመሰከርክ ሬሳ ቤቱ ውስጥ ሬሳ ተገኘ እያልክ ነው አዎ የተገኘውንም ቤቱ አየን እኮ አየው ከዛን በኋላ ያለው መረጃዎችንም ሰጡኝ አቤል እኔም ደግሞ እኔ ጋም ያሉ ዝር አድርጎ ሰው የሚገልበት የሚጨክንበት እንትን የለው በልጄ ላይ ብዙ የሚረማመዱ አሉ ብዙ የሚቀኑ አሉ በልጄ ላይ ለንገርሻ አሁን ብዙ የሚቀኑ ስላሉ ሲያወሩ ስለምሰማ ተው ይሄን ስራ ብዬው ነበር ቆይ ትንሽ ቀን ነው የምሰራው እያለኝ እያባበለኝ ነው እዚህ ውስጥ አሁን ነገር ውስጥ የገባው ስለዚህ እኔ አንተ እንደዚህ አረክ አላልኩም ብዙ በልጄ ላይ የሚረማመዱ ብዙ በልጄ ላይ የሚቀኑ ሰዎች አሉ በገልሲ ታው ይንገርሽ እንዴት ደስ እንደምን ሄለን ድምጽሽን ባላቆ እኮ ሌላ ሰው ነሽ ኦሬዲ ስንቴ ማልፈሽ ልንጂ ምን ነው አንላቀቅም እሺ መታወክ እንዳይመስልህ ሄለን ስላንቺ እኔ ሄለን ነኝ ስለማታቀኝ ነው ተላከላቸው ጠገብክ ቤተሰቦችን ትንሽ ከፍ አረካቸው መሰለኝ ጠገብክ አይደል ሞላ
የማገኛቸው እነዚህ የማይረቡ ሳንቲሞች ሰሚኛለሽ? ካሁን በኋላ ከምጠይቅሽ ነገር ውጪ ሰሚኛለሽ? አንዳች ነገር እንታወራለን። እሺ ሌላ ሰው ላይ ጨክኝ፣ ሌላ ሰው ላይ የገዛ ልጅሽ ላይ ብትጨክኝ እንዴት? እኔን እያየሽ አንቺ ከፊቴ ቆመሽ እሱ ነው ሹፌሬን። ምን አይነት ድፍረት ነው ያልሽኝ? ምን አይነት ድፍረት! ሄለንን የምንፈልገው ሁኔታ ውስጥ መቀመቅ ለማስገባት እጃችን ላይ ያሉት ማስገባት በእናንተ ሰምታ አቀራረች ማስሻለን እያልከኝ እንደማደርስ አውቀዋለሁ። አንተን አይደል ሚስጥር ያወጣው አንተን በቃ እዚህ እየቀባጠርከው። ሲጀመር ምን አመጣክ እዚህ? አብረን ሄዳለን አላልኩም ነበር? የምትሞችበትን ሲቃ ብሰማው እንዴት ደስ እንደሚለኝ። በቃ ግዳለሽ። ስለ ስራ ነበር ሰራ ነበር። የማይሆን ሁኔታ ውስጥ ገባሁ። ሰላም ውድ የነበልባል ቤተሰቦች፣ እንግዲህ ዛሬ ትንሽ ለየት ባለ ፕሮግራም ነው የመጣ ነው። እንግዲህ ያው ለረጅም ጊዜ ስንከታተለው የነበረው አንድ ፕሮግራም ነበረ። እንግዲህ ያው የአቤልን ያጎት ጉዳይ ሁላችሁም እንደምታውቁት ነው። እንግዲህ መኮንን ምን ያህል ስቃይ ውስጥ እንደከተተን፣ ምን ያህል እንዳንከራተተን፣ ብዙ ነገሮችን ግራ እንዳጋባን ያየነው ነገር ነው። ከዛም በኋላ ግን ያሁሉ ነገር አልፎ ያሁሉ ነገር ተፈጥሮ ነገሮችን ያው ቀጥታ እያንዳንዱ ነገር ለሚዲያ ማስተዋወቅ ወይም የሚዲያ መናገር አልፈለግንም። እያንዳንዱ ነገር ያው በተገቢው ቦታና በተገቢው ሰዓት ይሆናል በሚል እንግዲህ ያው ብዙ ኬዞችን አቋርጠን የመኮንንን ኬዝ ወደ በአንድ በኩል በማድረግ ሌላ ኬዞችን በዚህ በኩል ስንቀጥል ነበር። እንግዲህ ዛሬ ደግሞ አንድ ትንሽ ለየት ያለ ነገር ገጥሞናል ማለት ነው። እንግዲህ ያው አቤልም ስለተፈጠረው ነገር ምንም የሚያውቀው ነገር የለም። ዛሬ ቀጥታ ቢሮ ላይ የምናወራው ነገር አለ፣ ኦዲየንስ ማወቅ ያለበት ነገር አለ ብዬ ነው ቢሮ ያስጠራሁትኝ። እንግዲህ ከዚህ በኋላ ያለውን ነገር አንድ በአንድ እየተነጋገርን ምን ተፈጠረ፣ ምንድን ነው የሆነው፣ ሰሞኑንም አዳዲስ የተፈጠሩ ኬዞች ነበሩ፣ እነዛ ኬዞችስ ምን ላይ ሆኑ፣ ምን ሆኑ የሚለውን ነገር እያንዳንዱ ነገር እናወራለን። እንግዲህ ከፕሮግራሙ ጋር እንግዲህ አብሬያችሁ የምቆየው እኔ ኤርሚያስ ነኝ። እንግዲህ ያው ለተመልካቾች አዲስ አይደለሁም። እንግዲህ ከኋላ ሆኜ ብዙ ነገሮችን ሳስተካክል ብዙ ነገሮችን ሳደርግ ነበረ። እንግዲህ ስፔሻሊ ደግሞ በመኮንን ጉዳይ ላይ እኔ ላይም የተፈጠረውን ነገር እንግዲህ ታውቁታላችሁ። በጣም አስቸጋሪ ነገር ነበር የተፈጠረው። ኦልሞስት ወደ ሞት የሚያደርስ ነገር ነበር የተፈጠረው። አንዱ ጓደኛችንም እንደዚህ የነበረበት ሁኔታ በጣም አስፈሪና በጣም ከባድ ነበር። ኦልሞስት ፓራላይዝድ እስኪሆን ድረስ ነበር የተፈጠረው። እንግዲህ በእናንተና ያው በነበልባል ክሩ ስም በአቤል እርዳታ ስም ሁሉ ነገሮችን አስተካክለን ያው በተገቢ ቦታ አድርገናል ማለት ነው። ዛሬ በዋነኛነት እንነጋገርበት የመጣ ነው ጉዳይ አለ። ከጀርመን አንድ የተላክልን ዜና አለ። እንግዲህ ያው የተላክልን ዜና እንኳን ለማለት አልፈልግም። እያንዳንዱን ነገር ቅርብ በመሆን ስንከታተል ነበር። በዚሁ አጋጣሚ ከማመስገን ልጀምር። አቤል ምን አለ መሰለ፣ ይሄ ኬዝ በጣም ከባድ ኬዝ ሆኖብናል። ኦልሞስት ወደ 3 ወር ምናምን የፈጀብን ብዙ ነገር መስዋዕት አድርገናል ለዚህ ኬዝ ሲባል። እናትህ ተንከራታለች፣ አንተ ተንከራተሃል። ከአንተ አልፎ ከሰራተኞቹ ውስጥ ሁላ እኔን እንኳን እንደዛ እስከመሆን ድረስ ደርሻለሁ። ኦልሞስት የአደጋነቱ ምን ያህል ክፋቱን የሚያሳየው ሆስፒታል ላይ ከሀገር ደረጃ አልፎ ውጭ ሄዶ እስከ መታከም የሚያደርስ ደረጃዎች ነው እኛ ጋር የተፈጠሩትና ያ ነገር ተፈጥሮ ዛሬ እዚህ ላይ ደርሰናል። በምስጋና ጀምራለሁ ያልኩበትኝም ነገር አንደኛው ይሄ ነው። እንግዲህ ያው ብዙ ጊዜ ሰው ሊመስለው የሚችለው እኛ ኢትዮጵያ ውስጥ ሆነን ብቻ ያለውን ነገር የምናስተካክል፣ የመኮንን ሰዎች ኢትዮጵያ ውስጥ ምን አደረጉ ምን ሰሩ የሚለውን ብቻ አይደለም የምናስተካክለው። ጀርመን ላይ ያሉ በጣም የምንወዳቸው የምናከብራቸው ታማኝ ቤተሰቦች አሉ። እዚያ ያሉ ቤተሰቦች ደግሞ ያው እንደ እድል ሆኖ እዚህ ሀገር ላይ በተለያዩ የህግ ስራ ላይ ሲሰሩ የነበሩ በፖሊስ ሊሆን ይችላል፣ በጥብቅና ሙያ ሊሆን ይችላል፣ የተለያዩ ነገር እዚህ ላይ ሲሰሩ ሆነው ጀርመን ሀገር በተለያዩ እድል ሄደው እዛው መኖር የጀመሩ በጣም ብዙ ደግ ኢትዮጵያኖች አሉ። ከነሱ ጋር ብዙ ኮኔክሽን ነበረን። እያንዳንዱን ቀን ሆስፒታል ገባ ከተባለበት ቀን ጀምሮ እያንዳንዱን ነገር እየሄዱ ምን ተፈጠረ፣ ምን ሆነ፣ ዛሬ ምን ተሰጠው፣ ምን ፍርድ ነው ያለው፣ ኬዞችስ እንዴት ናቸው፣ ኢቭን ከኛ በላይ ያሳስቧቸው ላይ ጉዳዩ የኛ ሆኖ ሳለ ግን ከኛ በላይ ያሳስቧቸው ቀን በቀን ቪዲዮ ኮል እየተደዋወልን ነገሮችን ሳጣራ ነበረ። እያንዳንዱ ነገር ደግሞ አንድ በአንድ ለእናንተ የምናቀርብ ይሆናልና አቤል እንግዲህ ያው እስቲ ቀጥታ ወደ መኮንን ከመግባታችን በፊት የመኮንን ጉዳይ የእውነት ለመናገር እኔ እንጃ፣ እኔ አስደሳችም ነው አሳዛኝም ነው ለማለት በጣም ይከብዳል። እንግዲህ እስቲ ቤተሰቦች ያው እንደተለመደው ኮሜንት ላይ ያላችሁን አስተያየት ትሰጡናላችሁ። ምን ይመስላችኋል ስል እኔ ነገሮችን ለመናገር ትንሽ ግራ እያጋባኝ ነው። ይሄ ነገር ተፈጥሯል፣ ይሄ ነገር ሆኗል ብዬ ስለ መኮንን መናገር ትንሽ ግራ የሚያጋባ ነገር አለውና ቀጥታ ወደ መኮንን ከመግባታችን በፊት ግን ሰሞኑን ብዙ ነገሮች እየተሰሩ ነበር ነበልባል ላይ ብዙ ኬዞችን በአጭር ጊዜ ብዙ ኬዞችን መጨረስ ተችሏል። እንደውም በጣም በሚገርመው
የመኮንን ኬዝ ምን ያህል ጥልቀቱ ምን ያህል አስከፊነቱ የሚያሳየው ኦልሞስት 2-3 ወር ፈጅቶብናል። ነገር ግን ሰሞኑን እየገጠሙን ያሉ ኬዞች ያው ከፈጣሪ እርዳታ ጋር ከተመልካችም ጸሎትም ይመስለኛል ነገሮችን ቶሎ ቶሎ ለመግደል ተችሏልና ከነሱ እንጀምርና ቀስ እያልን የነሱ ኬዝ ምን ላይ ነው ያለው፣ ከዛ ደግሞ የመኮንን ኬዝ ምን ተፈጠረ፣ ከጀርመን ሀገር የመጣው ዜና ምንድን ነው የሚለው ነገር እናወራለን። እስቲ ሰሞኑን ስለተፈጠረው ነገር አውሪ። በእውነቱ ለምን እንደዚህ ቁጭ ብለን ማውራት እንደፈለግ ግልጽ ባይሆንልኝም ኦፍኮርስ ከዛ በፊት ግን ሰላም ውድ ቤተሰቦቼ እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ያው ዛሬ እኔ ምንም የተዘጋጀሁበት ፕሮግራምም የለም፣ ለእናንተ ማስተላለፍ ያለብኝም ነገር የለም። ምክንያቱም ለረጅም ጊዜያት ወንድሜ ኤርሚያስ እንዳለው ለ3 ወር የሚሆን በራሴ እንግዲህ በራሴ ቻናል ላይ የራሴን ኬዝ ብቻ ስሰራ የብዙዋንን ወንድሞችን እህቶችን እናት አባቶችን እንግዲህ ፋይል ቼክ ሳላደርግ በራሴ ጉዳይ ላይ ተጠምጄ ለረጅም ጊዜያት እንግዲህ ያሳለፍንበት ሁኔታ አለ። በዛም ዙሪያ ላይ ነው እንግዲህ ኤርሚያስ እንድናወራ የፈለገው ይመስለኛል። እና ምንድን ነው እየተከናወነ ያለው እነዛን ፋይሎች በሚመጡበት ሰዓት የሚመጡ ሰዎች እንግዲህ እንደምታዩት ነው ማለት በጣም የሚያሳዝን ታሪክ አለ። ቶሎ ደግሞ የዛኔው መፈታት ያለበት ጉዳዮች ምናምን ስለነበሩ መደረግ ያለበትን ነገር ቶሎ በዛን ሰዓት መደረግ ያለበትን ነገር እያደረግን፣ በዚህ በኩል የራሴ የህይወት ጉዳይ አለ፣ በዚህ በኩል የእናቴም ጉዳይ አለ። እንደዚሁም ደግሞ በአጠቃላይ መኮንን ሲሰራቸው የነበሩት ስራዎች ለሀገርም ለህዝብም በቃ በተቻለን በስፒሪቹዋል በኤቭሪቲንግ ነገር ህዝባችንን ሊያጠፋ የመጣ ነገር ስለነበረ የአቅማችንን ስናደርግ የነበረበት ሁኔታ ነበርና ይሄም እያለ የሚመጡትን ኬዞች በመቀበል እኔ ጋር እንግዲህ እኔ ከፊት ልውጣ እንጂ ከጀርባ የሆነው የሚያጉዙኝ በጣም ብዙ ወንድም እህቶች አሉ። እነዛም ሰዎች እየተባበርን ከሀገር ውስጥም ከሀገር ውጭም ሆኖ እኛን የሚተባበሩን ሰዎች አሉ። መደረግ ያለበትን እያደረግን ባለንበት ሰዓት የሚመጡ ፋይሎች ነበሩ። ይዘን አስቀምጠን በቀላል ሊፈታ ይችላል ብለን የምናስባቸውን ኬዞች ጊዜ ስናገኝ እያደረግን መደረግ ያለበትን ነገር ስንፈታ የቆየነው ቪዲዮዎች አሉ። ለረጅም ጊዜ የተቀመጡ ቪዲዮዎችም አሉ። አሁንም ደግሞ እጃችን ላይ ይሄ ነው የማይባል እንግዲህ በጣም ብዙ ኬዞች አሉ። እነዛን ኬዞች ነው እንግዲህ አሁን ላይ የመስራትና ከእግዚአብሔር እርዳታ ጋርም የእውነቱን ለመናገር በቃ በጣም ቀላል በሚባል ሁኔታ እግዚአብሔር ከኛ ጋር ሆኖ ማለት ነው እንደ ሰውኛ ሳይሆን እግዚአብሔር ከኛ ጋር ሆኖ ኬዞችን በጣም በ2 ቀን በ3 ቀን ውስጥ የሚያልቁ አይነት ኬዞች እየገጠሙን ይገኛሉ። እነዛም ደግሞ የእኛም ሙሉ የክሮ አባል እኔንም ጨምሮ መውሰድ የነበረብን ትሬኒንጎች ነበሩ። እነዛን ትሬኒንጎች እንግዲህ ራሳችንን አፕግሬድ በማድረግ መደረግ ያለባቸውን ነገሮች በሙሉ ካደረግን በኋላ ለኬዞች የምናይበት ከዚህ በፊት የምናይበት እይታ ስለተቀየረ ይመስለኛል ነገሮችን ብዙም ጉዳይ ሳንሰጣቸው ብዙም ነገሮች ሳይወስዱብን መወሰድ ያለባቸውን ሰዎች መመደብ ያለበትን ቦታዎች በማለት በቃ በፍጥነት በመመደብ የተቻለንን ስናደርግ ቆይተናል። ዛሬ ደግሞ እንግዲህ ትላንት በለቀኩት ቪዲዮ ላይ አይታችኋል። የተፈጠሩት ብዙ አይነት ችግሮች ነበሩ አንድ እህታችን ላይ። ከሷ ተነስተን ደግሞ እንግዲህ ነገሮችን በምናጣራበት ሰዓት አሁንም ለእናንተ ተገቢ ነው ብዬ ስላላሰብኩኝ ነው እንጂ ውስጥ ላይ የተወሰዱ ቪዲዮዎች ምናምን በቃ በጣም ማለት ትንሽ ለአይምሮ የሚከብድ ነገሮች ነበሩ። ያየነውም ወጣት ልጅ ደግሞ እንደምናስበው በዚህ ዘመን እንግዲህ ወጣት የሆነ ሰው እንደዚህ አይነት ከባዕድ አምልኮ ጋር ንክኪ ይኖረዋል ተብሎ በማይገመትበት ሁኔታ ውስጥ ነው እንግዲህ ያገኘ ነው። ያንንም ለእናንተ ማስተላለፍ ትንሽ ከአይምሯችን በላይ ስለሆነብን ነው። እንደዚህም ደግሞ አንዳንድ ነገሮችን ግልጽ ማውጣት የሌለብን ነገር ስላለ እኛ ጋር ሆልድ አድርገነዋል። አሁንም ደግሞ እንግዲህ ነገሩ በምን አይነት ሁኔታ ይቀጥላል የሚለውን እዛ ቤት ለምን ያክል ጊዜ ኖረዋሉ ብለን ሰዎችን በምናጣራበት ሰዓት እዛ ቤት ስንት ሴቶች ነበሩ፣ ስንት ሰው ገብቶ ወጥቷል የሚለውን ነገር ስናጣራ ነበር። እንደሰማችሁት በተደጋጋሚ እዛ ቤት ውስጥ የሚገቡ የነበሩ ሴቶች ብቻ ናቸው። እነዛ ሴቶችም ደግሞ እንግዲህ ሲወጡ ጸንሰናል የሚል ጥያቄ ምናምን አንዳንድ ነገሮች ሲነሱ ነበሩ እና በሱ ምክንያት ትዳሯን ያጣች ሴት አለች። ብዙ ነገር የደረሰባት ከቤተሰቦቿ የተገለለች ብዙ ነገር ውስጥ የገባች ለእናንተ ባስተላልፈው ደስ የሚለኝ የነበረ ግን ልጅቷ ፈቃደኛ ስላልሆነችልኝ ነው እንጂ ራሷን አታ አሁን ላይ እንግዲህ ሆስፒታል ያስገባናት በእብደት ውስጥ የምትገኝ አንድ እህታችን ነበረች። ከዚሁ ነገር የተነሳ ማለት ነው። ምክንያቱም የወንድ ፍቅረኛ ነበራት። ያንን ነገር ሲሰማ ኮምፕሊትሊ ከህይወቱን ያስወጣት። እሷም ደግሞ ከምን የመጣ ነው የሚለውን ነገር ማመን መቀበል አልቻለችም። ከሌላ ሰው ጋር ግንኙነት አልነበራትም። ምንም የተሳሳችበት ምንም ያደረገችው ነገር የለም። ወደ ቤተሰቦቿ መሄድ አልቻለችም። ወደ ጓደኞቿ መሄድ አልቻለችም። ወደ ፍቅረኛዋ ከራሷ ጋር እንኳን መሆን አልቻለችም ነበርና ያ ነገር መቀጠል ስላልቻለ
ራሷ ላይ የወሰነችው ውሳኔ ከዛም ቀጥሎ ደግሞ እንግዲህ ሀብት ንብረቷንም ግቢ ውስጥ ትታ ነው እንግዲህ ራሷን ስታ በየጎዳናው ምናምን ስትል ነበረ እና የሴቶች መብት እንግዲህ አንዳንድ ነገሮችን በማገዝ እነሱን ሳፖርት በማድረግ ስትወልድ እንኳን የስነ ልቦና ጉዳት ስለነበረባት ልጇን ተቀብሏት ወደ ማሳደጊያ በመውሰድ እሷንም ደግሞ እንግዲህ በየተቻላቸው አቅም ትሪት በማድረግ እየሞከረ ነበር። አንዳንድ ነገሮችን ግን በጣም አስቸጋሪና ሙሉ ለሙሉ ደግሞ አይምሮዋን ስታለች የማትባል ስለነበረች ምንም መደረግ አልተቻለም። ጎዳና ላይ አግኝተናት ነበርና ከዛ ላይ አንስተን መደረግ የነበረበትን ነገር በሙሉ ተደርጎ አሁን ላይ እሷም አንዳንድ የስነ ልቦና ባለሙያዎችን እየናገረች ትገኛለች። ከዛም በኋላ እንግዲህ ፍቃደኛ ከሆነች ወደ በኋላ ላይ ለእናንተ መታ መስጠት ያለባት ኢንተርቪው ካለ የምናስተላልፍ ይሆናል። ጠቅለል አድርጌ እንግዲህ ስለ መኮንን ጉዳይ ሳውራ እኔ መኮንን እንደዚህ ነው እንደዛ ነው እያልኩኝ ማውራት የምፈልግበት አይነት ሁኔታ ላይ አይደለም ያለሁት። ከዚህ በፊትም ብያቸዋለሁ የነበረበት የጤና ሁኔታም አንዳንድ ነገሮች ነበሩ። ከማዘር ጋርም እንግዲህ ተገናኝተን በምናወራበት ሰዓት ስቲል ድረስ እንግዲህ የፕሮጀክቶቹ አንዳንድ ያላለቁ ጉዳዮች ምናምን አሉ። እነሱን የማስጨረስ ማዘር ደግሞ እንግዲህ ለ10 ምናምን ዓመታት እንግዲህ ስትፈርምበት የነበሩ ፋይሎች ማለት ህግ የያዘው ጉዳይ ስለሆነ የፈረመችበት ጉዳይ በሙሉ አንድ ባንድ እየተጣራ ንጹህ መሆኗንና አለመሆኗ በስትክክል ተጣርቶ ካለቀ በኋላ ለራሱ እንደገና የሚታዩ አንዳንድ ፋይሎች አሉ። በእሷ ስም ሆኖ እሷ የማታውቀው መፈረሟን የማታስታውሰው ብዙ አይነት ጉዳዮች አሉ። ሌላው ብቻም ሳይሆን ደግሞ ድርጅቱን ለማዘዋወር በመንግስት ስም ለማስገባት ለራሱ በጣም እንደዚህ ቀላል በሚባል መንገድ ስላልሆነ የሚቻለንን እያደረግን እንገኛለን። እኔ ጋር አዲስ ነገር ያሉት ይህን ይመስላሉ። ስፔሻሊ እውነትን ነው አቤል፣ የመጨረሻውን ኬዝ ያለውን ነገር ያው ግዴታ ተገደን ማቋረጥ ነበረብን። ከዛ በኋላ ደግሞ እዛም ውስጥ በድብቅ ካሜራ የቀረጽናቸው ቪዲዮዎች ነበሩ። እነሱም ደግሞ ለተመልካች አይመጥንም በማለት ቪዲዮዎችን አስቀርተናል። ግን በጣም የሚገርመው ቤተሰብ ላይክ ሰውየው እኔ ከባዕድ አምልኮ ውጭ የሆነ የአእምሮ ራሱ ጤነኛ አይመስለኝም። የእውነት ለመናገር ቤት ውስጥ ሲፈተሽ የተገኙ ነገሮች የእውነት በጣም ግራ የሚያጋባ ነገሮች እና ምን ያህል ያ ሰውዬ ለሚሰራው ነገር ጥንቃቄ እንደሚያደርግ ትኩረት እንደሚሰጥ ነው የሚያሳየው። አቤል ተናግሮታል። የዛን ጊዜ ቤቱን በሚያከራይበት ሰዓት ላይ ሰውየው በጣም እያስጠነቀቀ የሚናገራቸው ነገሮች ነበሩ። መኝታ ክፍል አለ። ከመኝታ ክፍል አልፎ ደግሞ እንደሆነ እንደ ኪችን ነገር ነው። ያው ኪችን ነገር አትሉትም፣ ግን የሆኑ ትላልቅ ቁም ሳጥኖች ነው ያሉት። አንደኛውም እንደውም ምንድነው የሚለው ብዙ ጊዜ ሲያከራይ የተለያዩ እቃዎችን ለማስቀመጥ ይረዳቸዋል። ቁምሳጥን አያስፈልጋችሁም፣ ቁምሳጥን ካለ መኝታ ክፍል ማድረግ ትችላላችሁ። ይህንን ቁምሳጥን ለተለያዩ ነገሮች የማትፈልጓቸው እቃዎች የሆነ ነገር ማስቀመጫ ነው የሚቀመጠው ምናምን ተብሎ በጣም በሚገርማችሁ ሁኔታ የእውነት ለመናገር ኢቭን የተሰራበት መንገድ ራሱ የተሰራበት ማቴሪያል ኢቭን ተከራይ ራሱ አልፈልገውም አስወጣልኝ እንኳን ቢል እንኳን ለማውጣት የሚከብድ እቃ ነበር የነበረው። አይተዋል። እኛ የምናውቀው የግድግዳ ቁም ሳጥን ይባልና ከግድግዳ እስከ ግድግዳ ቁም ሳጥን ነው የሚደረገው። የተሰራው ይሄ በጣም ጠንካራ በሆኑ ብረቶች ግድግዳው ላይ እንዴት እንደታሰረ እንኳን ግራ የሚያጋባ ነገር ነው ያለው። እና በጣም ከሚገርማችሁ ነገር ሰውየው የተጠቀመበት ሜትድ ቁም ሳጥኑ እንደዛ አሰራ፣ የብረቱን እንትን አሰራና በነገራችን ላይ ካሜራ ባይኖረኛ በፍጹም ማወቅ አንችልም ነበር። በቃ ቁም ሳጥን ነው፣ ቁም ሳጥን ነው። ስታዩት ምንም ነገር የለም። ኢቭን ከፍታችሁ ምናምን ነገር ስታዩት ምንም እንትን የሚባል ነገር የለም። እውነት ለመናገር እንደውም የዛኔ እንትኑም እሱ ይመስለኛል አቤል በተደጋጋሚ የፈለግነው የነበረው እኛ ምንድነው እሷ እንድትገባና እንድትተኛ እኛ ደግሞ ላይቭ ካሜራ ገጥመን ቀጥታ እሷ ያለችበትን ነገር ማን ነው የሚገባው በተኛችበት ሰዓት የሚለውን ነገር ነበር የፈለግነው። ከእናንተ ጋርም የተጋጨንበትና ውሳኔ ልወስን የቻልኩበት ዋነኛው ምክንያት ብዬዋለሁ። እዛ ላይም እንግዲህ ልጅቷን እዛ ትቶ መውጣት ማለት እዛ ቤት ሄደን እንደዚህ አይነት ጥያቄዎችን እያነሳን እንደሆነ ይታወቃል። ማን ያውቃል ማለት ብዙ ነገሮችን መርምረናልና የስፒሪቹዋል ነገር ቢሆን አሁን ያቺ ልጅ እንደዛ ቦታ ትተን ላይቭ እየተከታተልን ላይቭ አይናችን እያየ የሆነ ነገር አንቆ ሲገላት ግን ምንነቱን ማናውቀው ነገር ቢሆን ምን አይነት ነገር ውስጥ ነው ልንገባ እንችላለን? አገባ ይሄን ሪስክ መውሰድ አንችልም። ምክንያቱም ቤቱ ዝግ ነው፣ የሚገባበት ምናምን አይነት ነገር የለም። እነዛ ሴቶች ግን በተደጋጋሚ ግንኙነት የሚያደርጋቸው ሰው አለ። ይሄ ማለት የሆነ መንፈስ ነው ብዬ ነው ኤክስፔክት የሰው ልጅ ይሆናል ብዬ ጭራሽ አልጠበኩም። ለዛ ነው እውነት ነው። እኛም በጣም ጥንቃቄ ያደረግነውና በጣም የረበሸን ጉዳይ ቢኖር ይሄ ነው። እሷን እዛ ትተን ከወጣን ላይቭ ካሜራ ያሰብነው እንዳልኩ ቦድካስት ማድረግ ነው። ቀጥታ እኛ አካባቢው ላይ መኪና እናዘጋጃለን። መኪና ውስጥ ቁጭ ብለን
በስክሪን የሚፈጠረውን ነገር ለማየት ነው። በጣም በሚገርም ሁኔታ እንደዛ እንዳይሆን ደግሞ የሚያደርግ መሳሪያ አግኝተናል እዛ ውስጥ። ከቤቱ ውጭ ምንም አይነት ኔትወርክ እንዳይወጣ ኢቨን ይገርመሃል። በጣም እኔ ሰውየው ምን ያህል እንትን እንዳላሰብኩትኝ በሆነ አጋጣሚ ገብቶ እንኳን ከእሷ ጋር ግንኙነት ሲያደርግ ወር ሰምቲንግ የሆነ ነገር ቢያደርግ ብትነቃ ተነስታ ስልክ ራሱ ልትደውል ብትችል መደወል አትችልም። እዛ ክፍል ላይ ሆነ ምንም አይነት ኔትወርክ እንዳይኖር አድርጎታል። ምን አይነት መሳሪያ እንደተጠቀመ ነው የሚያሳየው። ከዛ በኋላ እንግዲህ የተፈጠረውን ነገር አይተናል። ቪዲዮን ስናይ ከሴቶቹ በላይ እኛ ነው የደነገጥነው። ምክንያቱም ኖርማል ቁም ሳጥን ያለው ነገር ተከፍቶ ነው ሰው ከስር የወጣው። እውነቱን ለመናገር በጣም የሚያስደነግጥ ነገር ነበር። እንግዲህ ያ ሁሉ ነገር ከተፈጠረ በኋላ ቪዲዮን እንዳልናችሁ ነው ያላሳየናቸው። የራሳችን ምክንያት አለ። በጣም የሚከብድ ነገር ነበረ። ውስጥ በምንገባበት ሰዓት ላይ የራሱን የቻለ አንድ ክፍል እንዳለ፣ አንድ ክፍል መኖሩ ብቻ ሳይሆን ኤቭሪቲንግ ኦልሞስት የተሟላ ነገር እኮ አለው። መኝታ አለው፣ የሚበላ የሚጠጣበት አለው። በቃ እዛ ጋር የሆነ ሰው ገብቶ መኖር የሚያስችል ነገር ነው ያዘጋጀው። ይህም ማለት እኮ ሴቶቹ ሳያውቁ ገብቶ እዛ እየኖረም የፈለገውን ነገር ያደርግ ነበር ማለት እኮ ነው። ያን ያህል ነው ሰውየው እንትን ብሎ ሄደው። የተለያዩ ሻማዎች አሉ፣ የተለያዩ ስዕሎች አሉ፣ የሆነ መሬቱ ላይ የተሰመሩ ነገሮች አሉ። በጣም ብቻ ፈጣሪ እንደው እኛን ይወደናል ይጠብቀናል እንጂ በጣም እኛ ላይ ትልቅ ጉዳት የሚደርስ ይመስለኝ ነበር። በጣም ከባድ ኬዝ ነበር። እንደ ቀላል ታየ እንጂ እንደ ቀላል እኮ የታየው በቃ ማለት የአለመብዛቱ ነው የቀናቶችን የመውሰዱ ምናምን እንጂ ይሄ ኬዝ በጣም አይምሮአችንን የረበሸው። ቪዲዮ ትንሽ ለመስራት የሌላን ሰው ኬዝ እንግዲህ አሁንም እያጣራን እንገኛለን። ከመሄዳችን በፊት እንግዲህ እዚህ ጋር ሪሰርች ሰርተን ነው የምንወጣው። አንዳንድ ፋይሎችን ከማየታችን ሄደን እነዛን ሰዎች እንትን ከማለታችን ሰፈሩ ላይ ምናምን ሪሰርች እንሰራለን እና የእሱን ሰውዬ እንግዲህ ሪሰርች በምሰራበት ሰዓት የደረሱትን ነገሮች ታውቀዋለህ። ሰፈር ላይ የሚወራ ነገር በጣም ኦፖዚት የሆነ ነገር ነው ስናይ የነበረው። አስብ፣ በዚህ ጋር በጣም መጥፎ የሆነ ነገር እያገኘን ነው። የሚወራው ግን በጣም ስነ ምግባሩም ኤቭሪቲንግ ነገር በእርዳታ የሚታወቅ ሰው እኮ ነው። ሴቶችን በመርዳት የሚታወቅ ሰው ማን ይገምታል? አስበው፣ አሁን ሴትን ልጅ ያበላል፣ ያጠጣል፣ ያለብሳል። ምንም አይነት ነገር ችግር ቢደርስባት ፕሮቴክት ማድረግ የሚችል ሰው ነው እየተባለ ሄደ ሰፈሩ ላይ ይሄ ሰው እኮ እንደዚህ አይነት ወንጀል የሚሰራ ሰው ነው፣ እኔ እንደዚህ ተጠራጥሬ ያለው ብትል ማንም አያምንህም። ገባ? እሱም ለዚህ ነው በጣም እርግጠኛ ሆኖ ነገሮችን ዝም በል ውጣ ማለት በቃ በጣም እንትን። እኔ ደግሞ የሆነ ራሴ የምንቀሳቀስበት ሜትድ አለኝ እና ያም ደግሞ እኔ ሰው ልጅ ለሌላ ሰው የሚያደርገውን ነገር እኔ ጋር አላደረገውም ማለት ትክክለኛ ማንነቱ ያ ነው። ገባ? የሰው ልጅ እንደዚህ ዋሽቶ እዛ ጋር መልካም ስለማድረግ ምናምን ለይቶ መልካም ማድረግ ማለት የለም። እንደዚህ አይነት ስብናም ሊኖር አይችልም። አንድ ሰው ላይ መልካም ሆነ አንድ ሰው ላይ መጥፎ ምትሆንበት ብዬዋለሁ በተደጋጋሚ። እዛ ግቢ ውስጥ መረዳት ያለባት በጣም የተቸገረች ሴት ነበረች። መረዳት ካስፈለገም ለዛች ሴት ነው እርዳታ የሚያስፈልገው እንጂ ለምን ሲባል እዚህ ጋር ራሷን ችላ የምትጣጣር ሴት ለምን ተረዳች አይደለም። እኔ ግን መርዳት ከሆነ ፐርፐዝ ሰውን ማገዝ፣ የተራበ የተጠማ ማብላት ማልበስ ከሆነ እዚህ ጋር ልጅ ተሸክማ የምትቸገር የቤት ኪራይ መክፈል በጣም ሰቀቀን የሆነባት ሴት እያለች ለዚህ ጋር ደግሞ አፎርድ ማድረግ የምትችል ያቺ የምትሳቀቅበትን ሄዳ አፎርድ ማድረግ የምትችልን ሴት ምን ይሆናል? አውጥቶ እዚህ አስገብቶ ማትችለውን ቅናሽ ቤት አስገብቶ የምትችለዋን ደግሞ እዛ ጋር አፎርድ አድርጋ እንድትኖር ቢያደርግ። ግን እሱ የሚያደርጋቸው ነገሮች ከዛ አይዋጡልህም። ንግግሮቹም ደስ አይሉም። የሚያስመስላቸው ነገሮች ሲያስመስል ነበር። እኛም እንግዲህ ማጣራት ባለብን መንገድ አጣርተን ከእግዚአብሔር እርዳታ ጋር ፕሮግራማችንን ተገቢ በሆነ መንገድ አጠናቀናል ማለት ነው። ክብሩ ይስፋ። የኮሜንት ላይም አንዳንድ ነገሮች እያነበብኩኝ ነበርና የመጨረሻ ላይ የተከራየችዋ ልጅ ዕጣ ፈንታስ ምንድን ነው የሚሉ ብዙ ጥያቄዎች መጥቶልናል። ያው የነበረውን ጉዳይ አጣርተናል፣ ያለውን ነገር ቼክ አድርገናል። እሷም ተመሳሳይ ሲምፕተም አሳይታለች። እንደዚህ ይሰማኛል ባለች። ግን እንደው አንዳንዴ ፈጣሪ ሲረዳል ማለት እንችላለን። ኦልሞስት ወር ከ15 ቀን ነው እዛ ቤት ላይ የቆየችው። ምን እንደተፈጠረ አናቅም፣ ምን እንደሆነ አናቅም። ግን ያ የተባለው ነገር በደል ደርሶባታል። በተደጋጋሚ ጊዜ እዛ ቤት በኖረችበት ሰዓት ላይ የመደፈር አደጋ ደርሶባታል። ነገር ግን ከዛ በኋላ ምንድን ያደረግነው ቀጥታ ወደ ሕክምና ቡድናችን ሄደችው። እዛም በሄደችበት ሰዓት ላይ እቺ ሴት ነፍሰ ጡር ነች አይደለች የሚለውን ነገር ነበረ ቴስት የተደረገው በተቻለ መጠን ያለውን ነገር። ምክንያቱም ትንሽ ነገሩ ይከብዳል። ከስራዋም አንጻር በአስተናጋጅነት ነበር የምሰራው እያለች ነው ያወራችን። እንግዲህ ያው ኦዲየንሶች የእናንተን ጥያቄ ስለሆነ ነው። በፈጣሪ እርዳታ እንግዲህ ተአምር ነው ማለት ይቻላል። ያው ምንም አይነት እርግዝና አልተገኘባትም።
ገና የተለያዩ ሌላ ምርመራዎች ደግሞ ይቀራሉ፣ የሚደርሱ ምርመራዎች አሉ። እያንዳንዱን ነገር እንግዲህ ኦዲየንስ ይሄ ምን ተፈጠረ ይሄ ምን ሆነ የሚለውን ጥያቄያችሁን ኮሜንት ላይ ስለምትጽፉ የእያንዳንዱ ነገር ደግሞ መልስ ይኖረዋል። እንግዲህ እስቲ ያለውን ነገር ከዶክተሮች ሙሉ ለሙሉ የምርመራ ውጤት ሲደርሰን ደግሞ ያለውን ነገር ለእናንተ የምናሳውቅ ይሆናል። እንግዲህ ያው ወደ ዋናው ኬዛችን ከመግባታችን በፊት ዛሬ እንግዲህ ቤተሰቦች በዋነኛነት አንተንም እዚህ እንድጠራህ ያደረኩትኝ ጉዳይ እንድናወራበት የመጣንበት ጉዳይ ያው በትክክል ያው ስላለፉ ኬዞች ለማውራት አይደለም፣ በዋነኝነት የመኮንን ጉዳይ ላይ ስለተገኘውና ስለተሰማው ነገር ነው ላወራህ የመጣሁት። እሱን እኮ አንተ ነህ ማኔጅ እያደረክ ያለው፣ ለአንተ ኃላፊነቱን አሳልፌ ሰጥቻለሁ። በትክክል እንግዲህ ያው ምንም ነገር ሲፈጠር እንደቀደሙ ከዚህ በፊትም የሚሆነውም ነገር ለአንተም ስናወራ ለቤተሰቦቻችንም ስናወራ እያንዳንዱ ነገር እኩል ነው። አንተም አዲስ ነገር ካለ የምትሰማ ከሆነ ቤተሰቦችም ካለ፣ ምክንያቱም ቤተሰቦች ደስታችን ደስታቸው ነው፣ ሀዘናችን ሀዘናችን ነው እኮ ስላለው ነገር ላስረዳህ ነው። እንግዲህ ያው መኮንን ኮማ ውስጥ ገባ ተባለ። ልክ ኮማ ውስጥ ገባ ወይም ደግሞ ሆስፒታል ላይ ገብቷል ከተባለ በኋላ እያንዳንዱ ነገር አቤል ያለውን ነገር ለእኔ አሳልፎ ነው የሰጠኝ። ከዛ በኋላ የኔ ስራ የነበረው ነገር ምንድን ነው? የመጀመሪያ ነገር የሚሆነው መኮንን ሆስፒታል ላይ በሚቆይበት ሰዓት ላይ እያንዳንዱን ፕሮግረስ ምን ሆነ፣ ወዴት ሄደ፣ ወዴት መጣ የሚባለውን ነገር መረጃ መሰብሰብ ነው። እሱ የምሰበስቡ ደግሞ ቅድም እንዳልኳችሁ ጀርመን ሀገር ካሉ እንደናንተ ቤተሰቦቻችን ናቸው። ጀርመን ሀገር ብቻ በመኖራቸው ወይም ደግሞ መኮንን አለበት ከተባለው ሆስፒታል አቅራቢያ ላይ የሚኖሩ ሰዎች ስለሆኑ ከነሱ ኢንፎርሜሽን እሰበስባለሁ። ሌላኛው ስራዬ ደግሞ አቤል የተሰጠኝ ምንድን ነው፣ ለመጨረሻ ጊዜ የያዝነው ልጅ የተያዘ ፍላሾች አሉ፣ የተለያዩ ሚሞሪዎች አሉ። እያንዳንዱ ነገር እንግዲህ ያው መኮንን ምን ያህል ኬዞች ላይ እንደሚጠነቀቅ ታውቃለህ። ያው ምንም መናገር የሚያስፈልግ ነገር አይደለም። ሎክድ አድርጎ የሆነ ወይ ሀከር ወይ የሆነ ነገር ተጠቅመን ነው እያንዳንዱ ነገር መፈልፈል የነበረብን እና የተለያዩ የአይቲ ባለሙያዎች ጋር ነበር ስሰራ የነበረው። እያንዳንዱን ኬስ ስንበታትን ነበር የነበረው። እንግዲህ በጣም በሚገርማችሁ ነገር ምን ያህል ሰውየው ምጡቅ እንደሆነና ነገሮችን ኬዞችን በጣም አክርሮ እንደሚል የሚያሳየው አንዳንድ ኬዞች በጣም በሚገርም እንጃ ክራክ ለማድረግ ኦልሞስት 24 ሰዓት የሚፈልጉ ኬዞች ነበሩ። አንድ ኮምፒውተር አንድ ፋይል ለመክፈት እስከ 24 ሰዓት የሚፈልጉ ነገሮች ነበሩና በጣም ጊዜ ፈልጎብናል። ግን አንድ ባንድ እያደረግን ስቴፖችን ለመፍታት ችለናልና በጣም በሚገርመው ነገር መጀመሪያ መኮንን አንተ ላይ ምን የያዝብህ ነገር አለ፣ ምን የተፈጠረ ነገር አለ የሚሉትን ነገሮችን ነበር እያጣራን የነበረው። እያንዳንዱ ነገር በምንበረብርበት ሰዓት ላይ ሞር እንትኖቹ የሚያመለክቱት ኬዞቹ የሚያመለክቱት ከብር ጋር የተያዙ ናቸው። በጣም ከፍተኛ ንብረት ያላቸው ቤቶች ሊሆኑ ይችላሉ፣ መኪኖች ሊሆኑ ይችላሉ፣ በተለያዩ ሰው ስም የተቀመጡ አሉ። ይህንን ነገር ደግሞ ምንድነው ሆን ተብሎ ገንዘቡን ለማሸሽ ገንዘቡ በእርዳታ የሚመጣውን ገንዘብ በምን የሚመጣውን ገንዘብ ወይም ደግሞ መኮንን የሆነ ሰዓት ላይ እኔ የሆነ ነገር እንኳን ብሆን ይሄ ገንዘብ በኋላ የምጠቀምበት ይሆናል ብሎ ልክ እንዴት ነው አንድ ድራግ የሚያዘዋውር ሰው የሆነ ነገር ከደረሰብኝ ብሎ በየሆነ ሰው ብር እንደሚያስቀምጥ ይህም ወንጀለኛ በተለያዩ ሰዎች ያስቀመጣቸው ገንዘቦች ነበሩ። እነሱን አንድ በአንድ መያዝ ችለናል። እነዚህ ገንዘቦች ማለት በመኮንን ሰው ለተጎዱ ሰዎች ይውላሉ ብለህ ነበር። እያንዳንዱ የሚገኘው ነገር አቤል ምንድን ነው ያለው? ስፔሻሊ ከገንዘብ ከንብረት ጋር ንክኪ ያላቸው ነገሮች ሙሉ በሙሉ ለተጎዱ ሰዎች፣ ይህም ደግሞ የሚሆነው ነገር በህጋዊ መንገድ ለእያንዳንዱ ይሰጥ ተብሎ ነበር። እሱን ማኔጅ እያደረግን ነበር የነበረው። በዛ መሀል ግን ያገኘነው ዶክመንት ምንድን ነው? ይሄ ነገር ሲጀመር ማለትም ከመሰረቱ የመጀመሪያ ጊዜ ሲጀመር መኮንን ከፈረንጆቹ ጋር ወይም ደግሞ ከዜጎቹ ጋር ይህንን ነገር ሲጀምር ብዙ ዶክመንቶች አሉ፣ ብዙ የተፈራረማቸው ፋይሎች አሉ። እያንዳንዱን ነገር በሶፍት ኮፒ ያስቀምጧል። በጣም በሚገርም ሁኔታ እያንዳንዱን ነገር ይሄ ባካፕ ፕላን ብሎ የያዛቸው ደግሞ የሆነ ነገር እሱ ላይ ከመጣ እሱ ነጮችን እንዴት ወጥመድ ውስጥ መክተት እንዳለበት የሚያስችለው መረጆች በጣም እንደዚህ አስደሰተንና እንትን ያለ ነገር ደግሞ ይሄ ነው። ምክንያቱም ምንድነው መኮንን ከነጮቹ ጋር ሲገናኝ የነበረው እያንዳንዱን ኢንፎርሜሽን ዶክመንት አድርጎ ማስቀመጡ እናትህን ኦልሞስት 100% ማድረግ ይቻላል ሙሉ ለሙሉ ነፃ መሆኗን የሚያሳይ ከእሷ በፊት ኦልሬዲ መኮንን ሙሉ ለሙሉ ከነጮቹ ጋር ከዜጎቹ ጋር ግንኙነት እንዳለው እያንዳንዱን ኮንትራት በሱ ስም እንደተቀበለ ኤቭሪቲንግ የሚያሳየው መረጃ እጃችን ላይ ልናስገባ ችለናል ማለት ነው። ይህም ማለት ሁሉም ነገር እናትህን ነፃ አይደለም ምንም አይነት ነገር ምንም አይነት ክስ እንዳይመሰረትባቸው ምንም አይነት ነገር እንዳይደረግባቸው የሚያስችል መረጃ እጃችን ላይ ገብቷል ማለት ነው። ይህም ማለት ቤተሰቦች ለብዙ ጊዜ ለብዙ ቀናቶች ስንደክም ስንለፋበት መስዋዕት ስንሆንበት የነበረውን ነገር ሙሉ ለሙሉ መቋጨት ችለናል።
አቤል እናት ስም ያሉ መረጃዎችን ማለት ነው። ከዛ በኋላም ደግሞ የተፈጠሩ ነገሮች አሉ። እንዳልኩ ነው መኮንን በጣም ስግብግብ፣ በጣም ራስ ወዳድ የሆነ ሰው ነው። በጣም ይህም ሲባል ራሱን ለማዳን ምንም የማይፈነቅለው ነገር የለም፣ ምንም የማያደርገው ነገር የለም። የተለያዩ ሀብቶችን አግኝተናል ብለናል። በጣም በሚገርም ሁኔታ ሆኖ እዛ ጀርመን ሀገር ላይ ያለ ያው ስለ ሕክምናው ጉዳይ ለማውራት ያክል ነው ኮማ ላይ ገብቶ ነበር ብለን ነበር። ትንሽ ከኮማ ወጥቶ እንደማናገር ለዶክተሮች መልስ እንደመስጠት እንደዚ የሆነ ኮንቨርሴሽን የማድረግ የጤና እንትን አሳይቶ ነበር። እንደማገገም እንደሚባለው አሳይቶ ነበር እና ሁሉ ጊዜ ይነገረናል። በነገራችን ላይ እዛም ቢሆኑ እንደምታውቀው ነው የህግ አካሎች እዛም ሆነው እየጠበቁት ነው። እያንዳንዱ ነገር እንደዚህ ይሄ ተፈጠረ ኢትዮጵያ ውስጥ የተፈጠረ ቤት ገባ በማንለው ደረጃ ይደርሰዋል እሱ። ይሄ መረጃ በሚደርሰው ሰዓት ላይ አንድ አብሮት የደረሰው አንድ መረጃ አለ። ለረጅም ጊዜ የለፋበት ላቡን ጠብ ያደረገበት ወደፊት ይጦረኛል ብሎ ያስቀመጠው አካውንትና ንብረቶች የት የት እንደሚገኙ ሙሉ ለሙሉ እጃችን ውስጥ ገብቷል። ይህንን ደግሞ እንዴት እንደሰማ አላውቅም። ቤተሰቦች በጣም የመኮንን እጅ ምን ያህል ረጅም እንደሆነ የተረዳሁት እዚህ ጋር ነው። ኢቭን ሆስፒታል ውስጥ ኮማ ውስጥ ነበር። ከኮማ ወጥቶ ማውራት በሚችልበት ሰዓት ላይ ሁላ መረጃ የደርሰው ነበር። እንዴት ብዬ መናገር እንዳለብኝ አላውቅም። ይሄ የሚያሳዝን ዜና ይሁን የሚያስደስት ዜና ይሁን መኮንን ለመጨረሻ ጊዜ የሰማው ዜና ከዚህ ሆስፒታል ስትወጣ ምንም አይነት ንብረት የለህም፣ ባዶ እጅህን ነው የምትወጣው፣ ሙሉ ለሙሉ ንብረቶች ተወርሰዋል፣ ተይዟል የሚል ዜና ነው የደረሰው እንደሰማሁት ከሆነ። ያንን በሚሰማበት ሰዓት ላይ ማን እንደነገረው ግልጽ ሊሆን አልተቻለም። ነገር ግን ውስጥ ከነበረው ካሜራ ላይ እና የአፍ ንግግር ነው የሚባለው እሱን ትራንስሌት ተደርጎ ነው የደረሰን። ማን የተናገረው ግለሰብ አይታወቅም፣ ነጭ ነው ነው ያሉት። የዶክተር ልብስ ለብሶ ነው የገባው። ከዚህ በኋላ ምንም ነገር የለህም፣ ባዶ ነህ፣ ወጥተህ ጎዳና ነው የምትኖረው፣ ሆምለስ ነህ ሲለው የልብ ኬዝ ነበረበት እንዳልኳችሁ፣ የተለያዩ ነገሮች ተደራርበውበት ያንን በሚሰማበት ሰዓት ላይ ድጋሚ ኮማ ውስጥ ገብቷል። ኮማ ውስጥ መግባት ብቻ ሳይሆን በዛችሁ ሰከንድ ቪዲዮ ላይ እንዳየነው ከሆነ ቪዲዮ ተልኮልኛል፣ ማሳየት ካለብኝ ማሳያችኋለሁ። በዛችሁ ሰከንድ ህይወቱ ልታልፍ ችሏል ማለት ነው መኮንን። ማለት ይህንን ዜና በሚሰማበት ሰዓት ላይ ራሱን መቆጣጠር አልቻለም። የሚይዘው የሚጨብጠው ነው ያጣው። ማለት መኮንን አልፏል። በጣም እንትን ነበር፣ ስሜታዊ ነበር። ከአልጋ ለመነሳት ጥረት ሲያደርግ ነበር። ምን ሲል ነበር? ቪዲዮን ነው እየገለጽኩላችሁ ያለሁት። ከዛም በኋላ ህይወቱን ሊያጣ ችሏል ማለት ነው። ቤተሰቦች ይህንን ዜና ስናገር ማንም ሰው ቢሆን የሰው መሞት ያስደስቷል ማለት አይደለም። ይህ ሰው በጣም የብዙ እናቶች፣ የብዙ አባቶች፣ የብዙ ልጆች ስቃይ እንባ ያለበት ሰው ነው። ነገር ግን ያደረገው ነገር ሁሉ እንደተጋለጠ ያደረገው ነገር ሁሉ እንደታወቀ ሲያቅ ራሱን መቆጣጠር አቅቶት ህይወቱ አልፏል። ያው በድጋሚ ለመናገር ያክል ነው። እንግዲህ እኔ ምን ማለት እንዳለብኝ አላቅም። እኛ እኔ የምፈልገው እንደ ግል አስተያየትህ ምንድን ነው ብትሉኝ፣ እኔ የምፈልገው የመኮንን ሞት ይህን ነገር ሲመጣ ማረፉን ሳይሆን እንደ እውነት ይህ ሰውዬ ተሽሎት ከህክምና ወጥቶ እድሜ ዘመኑን እስር ቤት ቢበሰብስ የቁም እስረኛ ቢሆን የሰራውን በደልና የሰራውን ስቃይ እያየ እያነባ እንዲኖር ነበር የምፈልገው እኔ በግሌ እንደዛ እንዳሰቃየን። ነገር ግን አለመታደል ሆኖ እንግዲህ የስራው ክብደት ሆኖበት ነው መሰለኝ ያ ሁሉ የገነባው ኢምፓየር እንደዚህ ወድቆ ባዶ ሲቀር ነው መሰለኝ እንግዲህ ነገሮችን መቋቋም አቅቶት ህይወቱ አልፏል ማለት ነው። አቤል ያው በዋነኝነትም የጠራውክ ዛሬ እንግዲህ ለእናትህም አልነገርኳትኝም ይህንን ነገር። መጀመሪያ አንተ ስማውና ምንድነው ያው ስሜትህን ተመልካቾች ማወቅ አለባቸው። ምንም ቢሆን ምንም ቢበድልህ ምንም ቢልህ ያው አጎትህ ነው። እሱን መቅጣት እንጂ እንዲሞት እንደማትፈልግ አውቃለሁ። እስቲ ያለውን ነገር ለቤተሰቦች ንገራቸው። እውነቱን ለመናገር እንኳን የእሱ ሀዘን ዞሮ የኔም ቤተሰብ ነክቶ የሚያሳዝነኝ ሀዘኑ ከኔ የሚያደርግ ሰው ይቅርና አሁን ዞሮ እናቴ ይህን ስትሰማ ማዘኑ አይቀርም። ስጋዋ ነው ወንድሟን ግን ደግሞ ምን ያለ መሰለ እንኳን እሱ ይቅርና እስከዛሬ የምንይዛቸው ወንጀለኞች
በደንብ እንዲቀጡ ፈልጋለሁ። እንኳን እንደዚህ በነፍሰ ስጋ የተጫወተ ሰው ይቅርና ቅጣታቸውን እንዲያገኙ በደንብ ነው የምፈልገው። ማንም ሰው ግን እንዲሞት አልፈልግም። ፊታቸውንም ሸፍኜ እዚህ ጋር የማቀርባቸው ነገ ወደ ህዝቡ ተመልሰው ከሰው ጋር ይኖራሉ። እዚህ ጋር የምናመጣቸው ሰዎች ደግሞ ምንም የማያውቁ አጎት፣ አክስት፣ ወንድም፣ እህት፣ እናት፣ ልጅ አላቸው። ገባችሁ? በእኔ ምክንያት እናቴ፣ እህቴ፣ ወንድሜ መሰቃየት እንዳሌለበት ሁሉ በነዛ ሰዎች እኔ ጋር በሚመጡ ሰዎች ምክንያትም ምንም አይነት ጉዳት እንዲደርስባቸው አልፈልግም። ግን ደግሞ ማንም ሰው ደግሞ እንዲሞት ምክንያቱም ፍርድም የእግዚአብሔር ነው። ኃጢአት እንግዲህ የሚወልደው ሞትን ነው። በየትኛው መልካም ስራ ሊባል ብዙ ነገር ሊወራ ይችላል። ስነ ምግባርም መልካም ስራም ምንም ያሌለው ሰው ነው። ስለ መኮንን ብዙ ነገሮችን ማውራት እችላለሁ። ከአሁን በኋላ ምንም አይነት ስለሱ መውቀስ ስለማንችል ነው እንጂ ሙት ወቃሽም መሆን አልፈልግም። የሰራቸው ስራዎች ሁሉ በቂ ናቸው። ባይሞትና መጥፎ ስራ ምን እንደሆነ ሰውን ማሰቃየት ምን እንደሆነና በሱ ሰበብ በማያውቁት ምክንያት ለአመታት እስር ቤት የሚያሳልፉትን እህት ወንድሞቹን እሱም እንዲቀምሳት እንዲያየት እኔንም ያለ በደሌ ያሳየኝን ነገር ቢያየው ነበር ደስ የሚለኝ። እናቴም ያለ በደሏ ሌባ ተብላ መንገላታቷ፣ በየሰፈሩ መጠቋቆሚያ መሆኗ፣ እሱ መጥቶ በተወለደበት ባደገበት አካባቢ ላይ ያቺኑ ነገር ቢያገኛትና ህዝብ ፊት ይቅርታ ጠይቆ የበደለውን ህዝብ እስከዛሬ የተበደለውን ትቶ አሁን ላይ ከዚህ በፊት ደግሞ እንዳይበደሉ እጁ ላይ ያሉትን እንግዲህ ሀብት ንብረት ከኤርሚያስ ጋርም በጣም ብዙ ነገሮችን ስናወራበት የነበረ ጉዳይ ነው። ለህዝብና ለመንግስት ኤግዚቢት መደረግ አለበት ተብሎ የታሰበና ለብዙ በጎ አድራጎት ድርጅቶች መግባት አለበት ብለን ያሰብናቸው። ምክንያቱም እንደዚህ አይነት ወንጀለኛ ንብረት ሲያዝ ማንም ሰው መውሰድ አለበት ሳይሆን የመጣው ከህዝብ ከድሃው ህዝብ ስለሆነ መሄድም መመለስም ያለበት ለድሃው ህዝብ ነው እንጂ ተወስዶ እዛ ጋር ተቀምጦ ያለው ሰው መጠቀሚያ ቢያደርገው ንብረት ደሞዝ የሚያገኘው እንደገና ደሞዙ ቢከፈልለት ከዛ ነገር ላይ ይህ ምንም አይነት ትርጉም ያለው ጉዳይ አይደለም። ትርጉም የሚኖረው የመጣው ከድሃው ህብረተሰብ ነው፣ የወሰደው አንድ ባለሀብት ነው። የዛ ባለሀብት ላይ ሲያዝ ሌላውን አካል ሳይሆን መግባት ያለበት ተመልሶ ለዛው ህዝብ ነው፣ ለዛ ድሃ ህዝብ ነው፣ የሚበላው የሚጠጣው ላሌለው ህዝብ ነው። በዛ በኩል ነበር ማምነው እና ለዚህም ነው እንግዲህ እውነቱን ለመናገር ኤርሚያስም ገልጾታል። ሆምለስ ለራሱ ለመሆን የአካል ጤንነት ሊኖራችሁ ይገባል። እንግዲህ እሱ ደግሞ በዛ ደረጃ ለራሱ የአካል ጤንነት፣ የስነ ልቦና ኤቭሪቲንግ ነገር እንግዲህ በጣም በብዙ መንገድ ጉዳት የደረሰበት ሰው ነው። እኔ መሞቱን አልፈልግም ነበር። በተቻለን አቅም እንግዲህ ከዛ ዲፖርት እንዲደረግ ነበር ስንፈልግ የነበረው። ሀገራችን ውስጥም ደግሞ በተቻለን እንግዲህ በመጠባበቅ ላይ ነበርን። ከዛሬ ነገ ይገባለሁ እንጂ ይሞታል የሚለውን ነገር ኤክስፔክት አላረኩም። ሁሌም የሚሆነው በህይወታችን ውስጥ የእግዚአብሔር ፍቃድ ነው። መልካምም ሆነ መጥፎ ነገር ከእግዚአብሔር ነው የሚመጣው ነው ብዬ ነው የማምነው። እውነቱን ለመናገር ስሜት ተረብሿል። ልጆች አውቃለሁ እዚህ ጋር እኔ ማውቃት ትክክለኛ ሚስት በጣም ብዙ ነገሮችን ስቶሪ ስንሰራ አውርተናል እና በሱ ምክንያት እንግዲህ አንድ ሰው ምንም መጥፎ ቢሆን ለእናቱ ልጅ ነው፣ ለእህቱ ወንድም ነው፣ ለሚስቱ ባለው ለልጆቹ እናት ነው፣ አባት ነው። ላይክ ምንም አይነት ሰው መጥፎ ብንለው ለኛ ግን ደግሞ መልካም የሚሆንበት ሰው አለና ከሞተ በኋላ ከእግዚአብሔር ጋር መጋጨት አልፈልግም። መጥፎ ነገሮችን ማንሳት አልፈልግም። የእውነት በጣም ስሜቴ እየተረበሸ ነው ያለውና ያው እንግዲህ ቤተሰቦች የተፈጠረውን ነገር አይተናል። ለረጅም ጊዜ ስንከታተለው የነበረው ኬዝ በመጨረሻም እንግዲህ ዛሬ አብቅቷል ማለት ነው። በዚሁ አጋጣሚ እንግዲህ ቤተሰቦች እንድታውቁት የምፈልገው ነገር ቢኖር መኮንን ለመያዝ ወይም ደግሞ መኮንንን
ለፍርድ ለማቅረብ በምንሯሯጥበት ሰዓት ላይ እንዳልኳችሁ ነው የተለያዩ ዶክመንቶች እጄ ውስጥ ገብተዋል። እዛ ዶክመንቶች ላይ ደግሞ የተለያዩ ሰዎች የስም ዝርዝር አለ። እያንዳንዱ ነገር በጣም በሚገርማችሁ ሁኔታ ፋይልድ ሆኖ ከማን ምን ተወሰደ የሚለው ነገር እያንዳንዱ ነገር በስነ ስርዓት ተቀምጦ ነው ያለው። እንግዲህ ያው እናንተ መታችሁ ያለውን ነገር እዚህ ጋር እንዲነበር ምናምንም ብሎ እኛ ጋር መምጣት አያስፈልግም። የእያንዳንዳችሁ ስም፣ አድራሻ፣ ስልክ ስላለን ፋይሉ ላይ እያንዳንዳችሁ ጋር እደውላለሁ። ያለውን ነገር የሚገባችሁን ሀብት በህጋዊ መንገድ ጠበቃ ተቀጥሮ እያንዳንዱን ነገር ጠበቃው ለእናንተ የሚገባችሁን ሀብት፣ የተበደላችሁ ሰዎች የሚገባችሁን ካሳ እንደምታገኙ በዚህ አጋጣሚ ልናገር እፈልጋለሁ። እንግዲህ ያው በመጨረሻም ይህንን ኬዝ የመኮንን የሚባለውን ሰው ኬዝ በመጨረሻም ይህንን ኬዝ እንግዲህ ጨርሰናል ማለት ነው። እንግዲህ ከዚህ በኋላ የተለያዩ ኬዞች እጃችን ላይ ይገባሉ። እንግዲህ ራሳችንን አጠንክረን አበርትተን ራሳችንን እየጠበቅን በእያንዳንዱ ጊዜ ደግሞ ራሳችን አፕግሬድ እያደረግን ነገሮችን እያስተካከልን ነው እና የምንመጣው። እንግዲህ በተለያየ ቦታ ያላችሁ ወንጀለኞች አላችሁ፣ የተለያዩ ሴራ ያሰባችሁ ሰዎች ልትኖሩ ትችላላችሁ። ከወንጀላችሁ ተቆጠቡ ለማለት እንወዳለን። የተበደላችሁ ሰዎች ደግሞ መታችሁ እኛ ጋር ድምፃችሁን እያሰማችሁ ነው። እያንዳንዳችሁ ድምፅ መስሚያው ጊዜው ደርሷል ማለት ነው። የእያንዳንዳችሁን ኬዝ እንከታተላለን። ፍትህ እስኪመጣ ድረስ ደግሞ እስከ መጨረሻው ድረስ እንዋጋለን ማለት ነው። እንግዲህ አብሬያችሁ የነበርኩትኝ ኤርሚ ነኝ። እንግዲህ ዛሬ ያው ዜናው ትንሽ ከፋ ያለ ነው። የአንድን ሰው መሞት የሚያመለክት ዜና ነው። እንግዲህ ያው ነገሮች ባልፈለግነው መልክ ቢሆን በዚህ መልክ ተቋጭቷል ማለት ነው። እናመሰግናለን።